ሰዎችን ሳናገር ሲስተም ውስጥ ስላስገባሽ መጥፋት አትችልም። ስለዚህ ወደ ሀገርሽ ተመለሺ ደስተኛ ካልሆንሽ ምናምን አሉኝ። እኔም ብዙ ጊዜ ሞከርኩኝ፣ አልቻልኩኝም። መጨረሻ ላይ ተስፋ ቆረጥኩ። በቃ ማዘን፣ መተከዝ፣ ማልቀስ እንደዚህ አይነት ነገሮችን ማሳለፍ ጀመርኩኝ እና ዲፕሬሽን ውስጥ ገባሁ ምናምን እና ሶል የሚባል ጋዜጠኛ አለ ቲክቶክ ላይ ካወቅሽው በብዙ የቻይና እንደዚህ ያገቡ ሴቶች ምናምን ይሰራል። እሱ በውስጥ መስመር አይዞሽ ይለኝ ነበር ምናምን። ከዛ ሰሞኑን ሰውየውን በቃ አብሬም አልተኛም፣ ተወኝ ልቀቀኝ፣ ልሂድበት ወደ ሀገሬ ልግባ፣ እኔ ከዚህ በላይ አንተንም ማስቸገር አልፈልግም፣ አጥፍቻለሁ፣ ይቅርታ፣ መምጣት አልነበረብኝም፣ ይቅርታ፣ ልቀቀኝ በቃ ስለው በቃ ቲኬትሽን ራስሽ ቻይ አለ። ከዛም ቲኬትሽን ራስሽ ቻይ ስለኝ ለዚህ ሶል ላልኩሽ ልጅ እንደዚህ አለኝ፣ እባክህ አንተ እርዳኝ ምናምን ብዬ ስለው ችግር የለም ብሎ እንትን አለኝ። እስከ ትላንት እያወራን ነበረ፣ ላኩለት የሚያስፈልገውን ነገር። ከዛም እሱ የሚበዛብህ ከሆነ አልኩት 2 ሳምንት ነው የቀረኝ ቪዛዬ ሊያልቅ ማለት ነው እና ቪዛዬ ላይ ሊያልቅ 2 ሳምንት ስለቀረው የሚበዛብህ ከሆነ ሌላ ሰው እንትን ልበል ስል አጋጣሚ አንቺን ደግሞ አንዴ ይቅርታ አስገባሻለሁ ደግሜ። ሶፊ መጀመሪያ ሶፊ ትግባ ነው እያለች ስለሆነ አስገባሻለሁ ደግሜ። ጉዳይሽን ከሶፊ መጀመሪያ ልስማ። ምንድነው ነው የምትለኝ? ወይ ሶፊዬ ልጅቷን አስገቢያትና እዚህ ጋር ኤቪደንስ ክሊር እንደራረግ። ሀቡዬ እየፈለጉ ነው እንደዚህ የሚያረጉት። ኢንፋክት ቻይናዎቹን ራሱ ብራይዳል ምንድነው ስሙ ገንዘብ እየተቀበሉ ነው የሚሄዱት። ነይ ትግባ። እኔ ኤቪደንስ እኔ እኮ ይኸውልሽ ውሸት ፈጥራ እያወራች መስሎኝ የሆነ ቤት ያ እኮ ትግባ። አሁንም እኮ ውሸት ነው። ትግባ። እንደገና አንድ ሰው ያስገባት። እሺ እኮ ቆይ እቺ ልጅ ቻይና ናት አይደለችም? ቻይና ጋር አላውቅም እሱን ግን እዚሁ እያለው ግን ቻይና ትሁን ግን በቻይና ተመርስና ነው አይደለ? ቻይና አገር እንደዚህ በትዳር ነው የሄድኩት ነው ያለችው። ሶ ትምጣ እንደገና ጋብዛት። ሀኒን ማን ያስወጣት? እኔ አይደለሁም ሀቡዬ ካንቺ ጋር እያወራው ነው። አይ ሀኒን ማን ያስወጣት? ሌላ ሙዲ አይ ራሷ ወጣ ይሆናል። ማን ወጣ ስለሌለ ብላ ይሆናል የወጣችው። ሚ ያለች ሺ ሌፍት ሄርሰልፍ። እሺ ችግር የለም ሶፊዬ። እኔ መጀመሪያ አዳምጪኝ። ኖ ብለሽ ጽፊ ኮሜንት ላይ ይቺ ሴት ሌላ ቦታ ስታወራ አይተሻት ሀቡዬ እንደሷ አይነት there are many ገባሽ አይደለ? እራሳቸው ወደው ፈቅደው እንደውም ብራይድ አለ። ይሄ ምንድነው ዶሪ የሚባል ነገር አለ ለኛ እንዴት ነው እንደ ጥሎሽ 3 ሚሊዮን። እሺ ጨርስ። እኔ የመሰለኝ ጠላት ቶሎ ብዬ ነቀልኳት። ሌላ ቤት አይተሻት ታሪክ ፈጥራ አውርታ አውቃ ሪፖርት እያረገች ገስት ላይ ቁጭላ ሪፖርት እያረገች ቢመስሉ ኖ ብለሽ ጽፊ ቶሎ ብዬ ንቅል ያረኳት። ገባሽ? እነዛ ነው። አዎ አሁን እኮ አልኩሽ እኮ ካስወጣሻት በኋላ እሷ ትምጣና እንደገና ታሪኳን ትናገር እንዴት እንደሆነ። እኔ ባለሁበት ያልጨረስኩ እኔ የመሰለኝ ነው ብለሽ እኔ የመሰለኝ ነው ብለሽ ጽፊ ኮሜንት ላይ ያሰብኩትኝ ጠላት ቤት ቁጭ ብላ ስትመከር ታሪክ ፈጥረሽ አውሪ ሀቢባ ቤት ገስት ላይ ገብተሽ እንደዛ አይደለም ማሪ አም ሶሪ ባል ያየሻት ስለመሰለኝ ደግጬ ነው ቶሎ ብዬ ንቅል ያረኳትኝ እንጂ እኔ ይኸውልሽ እንጂ እኔ ሶፊያ አንድ ታሪክ ሰውየው እስኪጨርስ ጠብቋለሁ። ፈርስት ኦፍ ኦል የኔ ባህሪ ሰውየው አውርቶ እስኪጨርስ ከጠበቅኩ በኋላ መስቀለኛ ጥያቄዎችን ጠይቀዋለሁ። ቁጥሩን እቀበለዋለሁ። እዛ ሀገር ለመኖሩ ማስረጃ እንዲያቀርብ አድርገን ዝም ብዬ እኮ ነው ህዝብን አላስበላም ብር። እሷ ብር ስለጠየቀች የትኬት የምንሰጣት መሰላት እንዴ? ወይ ድምጻችንን ስለጠየቀች ዝም ብለን ድምጽ እንሆናለን? እስከ መሄድ እስካለብን ጥግ ሄደን አጣርተን ስለነገሩ እውነተኝነት ሳናጣራ ዝም ብለን ገንዘብም አንሰጥም ድምጻችንንም አንሰጥም። ለትክክለኛ ስለዛ ነው የገባው። በመጀመሪያ እኔ ባለ ጉዳዩ የገባውን አካል አስጨርሰዋለሁ። ሙሉ ተናግሮ ሲጨርስ እዚህ ጋር ጥያቄ አለኝ ብዬ ጠይቋለሁ እንዲያስረዳኝ። ከዛ ውሸታም ሆኖ ከተገኘ ራሱ ነቅሎ ይወጣል ሳይጨርስ ሳፋጥጠው። ገባሽ? አሁን እኔ ያለው ሄዋን ሲውላ ተጨርስ ታሪኳን እሷ። እሺ ሄዋን ቀጥይ እህቴ እየሰማንሽ ነው። ኦኬ እሷ ያለችን ተረድቻለሁ። ስለራስሽ ጨርሺ ማሪ። አንቺ ካቆምሽበት ጀምረሽ ጨርሺ ታሪኩን። እሺ አንቺ አሁን አንቺ ያለሽው
ቻይና ሀገር ነው የምትፈልጊው ወደ ኢትዮጵያ ነው። ቻይና ስትሄጂ የጓደኛሽ ባል ቻይናዊ ጓደኛውን የ50 ምናምን ዓመት አዛውንት አጣብሶሽ የ50 ምናምን ዓመት አዛውንት ቻይናዊ አግብተሽ ወደ ቻይና ሄድሽ። ፈርስት ኦፍ ኦል ኤርፎን አድርገሽ ከሆነ ንቀን ቁጥራት እንዲሰማን ነው። ኤርፎን አላረኩም። ሜቢ ኔትወርክ ሊሆን ይችላል እንጂ ኤርፎን አላረኩም። ቻይና ሀገር ቲክቶክ መጠቀም ይቻላል? ቻይና ሀገር ቲክቶክ እንደማይፈቀድ ነበር የምናውቀው። ግን አለኝ በቪፒኤን ቪፒኤን አስጭኜ ነው የሄድኩት። ሲቀጥል ደግሞ የራሴን የኢትዮጵያ ስልክ ይዤ ነው የሄድኩት። የኢትዮጵያ ስልክ ይዤ ስትሄድ ግን ቪፒኤን ከሌለ አይሰራም። ግን እኔ ቪፒኤን አለኝ። እሺ ቪዲዮ አብሪና ቪዲዮሽን እንየው። ኦኬ እሺ ይታይሻል? አዎ እህቴ ይታየኛል። እሺ እኔ አሁን ጥያቄ ጠይቀሽ ትመልሽልኛለሽ። አንቺ ከኛ የምትፈልጊው ምንድነው? ትኬት እንድንረዳሽ፣ የትኬት ወደ ኢትዮጵያ እንድትመለሽ፣ የትኬት እንድናግዝሽ ነው የምትፈልጊው? አጭሩ አዎ የትኬት እንድታግዥ ነው የምፈልገው። እሺ ቻይና ለመሆንሽ ምንድነው ማረጋገጫ ለኔ የምትሰጪኝ ልትሰጪኝ የምትችይው? ልሰጥሽ የምችለው የቻይና ዶክመንቶችን ልሰጥ እችላለሁ። ያገባሁበትን ኢቭን የተመታበት ቪዛ የሚያልቅበት ቀን። ሲቀጥል ደግሞ ውጭ ካልሽኝም ነገም ቻይና ለመሆኔ ቀርጬ ልትልሽ እችላለሁ። እሱም አስተማማኝ ላይሆን ሲችል ቪዲዮ አሁን ጨለማ ነው። በርግጥ ገጠር ውስጥ ነው የሚያመጡሽ። ገጠር ነው፣ ጨለማ ነው በጣም ቻይና ለመሆኔ። እሺ ግን በጣም ወደ ካሜራው ቀረብሽ እህቴ። ትንሽ ራቅ በይ የኔ ማር፣ ትንሽ ራቅ በይ ከካሜራው። እሺ ለአንቺ ቻይናዊውን ሰውዬ ያስተዋወቀሽ ማን ነው? የጓደኛዬ ባል ጓደኞች ናቸው ያመጡት። ግን የጓደኛዬ ባል በኩል ጓደኛሽን ማሬ፣ ጓደኛሽን ያንቺ ጓደኛ የት ነው የምታውቂያት? እዛው ዱካማ አለች እና እዛ ነው የማውቃት። እኔም እዛ ነበር። ኦኬ እሺ ትንሽ ራቅ በይ። በጣም ወደ ካሜራው ቀረብሽ። ላንቺ አይታወቅሽም መሰለኝ፣ ለኛ ግን በጣም ገብተሻል። አሁን ደስ ይለኝ እና ማለት ነው ጓደኛሽ ኢትዮጵያ የምታውቂያት ጓደኛሽ ቻይናዊ አግብታ ወደ ቻይና መጣች። ከዛም አንቺም ነይ ይለፍልን ትልና የባሏን ጓደኛ 50 ምናምን ዓመት ሰውዬ ታስተዋውቅሽና እሱ አግብቶ ይወስድሻል። እንደዛ ነው ነገሩ? እሷ እዛ አግብታ ሁለት ልጆች ወልዳ ነው የምትኖረው። ክሊር ለማድረግ የትዛ ዱካም እሺ ሁሻን እሷ እንዴት ሄደች ማሬ? ዱካም ማለት ኦሮሚያ ክልል ነው። እዛ አግብታ ነው የምትኖረው እኮ እሷ ታዲያ ቻይናዊ ኬት አምጥታ ነው የምታስተዋውቅሽ? እሷ ዱካም እየኖረች የእሷ ባል ቻይና ነው። የእሷ ባል ቻይናዊ ነው። ኢትዮጵያ ውስጥ ነው የሚኖረው አብሯት። የስ ካምፓኒ ይሰራል። ቻይናዊ ነው። አብሯት ነው የሚኖረው። አሁን ገባኝ። ያመጡት የእሱ ጓደኞች ናቸው። ኦኬ አሁን ተረድቼሻለሁ። ዱካም ውስጥ አግብታ የምትኖር ጓደኛሽ ባሏ ቻይናዊ ነው። ኢትዮጵያ ውስጥ ድርጅት ውስጥ የሚሰራ ቻይናዊ ነው። እሱ የ50 ምናምን ዓመት ጓደኛውን ላንቺ አጣበሰሽና በስነ ስርዓት አግብተሽ ወደ ቻይና ሄድሽ አይደል? የሱ ጓደኛ አይደለም ቻይና የሱ ጓደኛ ሳይሆን በሱ ጓደኞች በኩል የመጣ ነው። እኔ አጋጣሚ እነሱ ቤት ነበርኩኝ ስራ ምናምን ፈትቼ ማለት ነው። እሺ እነሱ ቤት በሱ ጓደኞች ምክንያት እኛ ቤት እንደዚህ ልጃለሽ ብሎ አመጣቸው ማለት ነው። ከዛን ተነጋገርንና ምናምን ያው አላደን መልክሽን ያሉ ምናምን ተነጋገርን እንትናል ተስማማን ማለት ነው። መልክሽን ያሉ ማለት ቆንጆ ሴት ነው የሚፈልጉት? ያው ወጣት ሴት ይፈልጋሉ። እንግዲህ ባይሆን ወጣት ሴት። ኦኬ እድሜ አንቺ ስንት ዓመትሽ ነው? እኔ 23 ዓመቴ ነው። ኦኬ አንቺ 23 ዓመት ሆነሽ የ56 ዓመት ሽማግሌ ትልቅ ነው ብለሽ አላሰብሽም መጀመሪያ ስትስማሚ? 56 አይደለም ወደ 50 ግን ይጠጋል። whatever the same shit ትልቅ ነው እኮ እኔ አልኩሽ እኮ ሲሄድ አጥቻለሁ ያልኩበት ምክንያት
ልጠፋ እንጂ ፊት አብሬ ይኖራል። ኦኬ አብረሽ ልትኖሪ ያስበሽ ሳይሆን ቻይና ከደረስሽ በኋላ ልትጠፊ ቻይና ተጠፍቶ የት ይኬዳል ብለሽ አስበሽ ነው? ወደ አውሮፓ መሻገር ይቻላል ብለሽ አስበሽ ነው ከቻይና ማሬ? ለሌሎች ሀገሮች ማለት መሰለኝ ቻይና ሀገር ጠፍተሽ ቤት መስራት ነው መሰለኝ። ስንት ከፈለሽ ለጥሎሽ? አይ ጥሎሽ ምናምን አልተቀበልኩም። እንዴ ኧረ ቅድም ብለሻል ራስሽ ጥሎሽ ከፍሎኛል ብለሻል። ቅድም ጥሎሽ ተቀብያለሁ ብለሻል። ኖ ማየት ትችያለሽ። ሪከርድ ካለሽ ይሆናል አልኩኝ። ሲቀጥል ጥሎሽ የሚባል ነገር እኔ አልተቀበልኩም። ምክንያቱም ልጠፋ ነው እንጂ የሄድኩት አልኩት። ቤተሰብ እንግዲህ ቤተሰብ አላስተዋወቅኩም። ቤተሰብ ይሄን ነገር ምን ነገር ያውቃል? ኦኬ እሺ ቆይ አንቺ ምንም ሳይከፍልሽ ነው አግብተሽ ሄጂ? ይቅርታ ሶፊ ጥሎሽ ስትል ሰምቼ ነው አንቺ አላልሽም። ይቅርታ እህቴ። ቆይ አንቺ ማለት አልገባኝም። ምንም ሳይከፍልሽ ነው የሄድሽው? ህይወቴን ለመቀየር ለመጥፋት ነው እንጂ ከሱ ጋር ልኖርም አስቤም አይደለም። ሲቀጥል ደግሞ ጥሎሽ ይቀበላሉ ብዙ ሴቶች እስከ 500 ሺህ እንደዚህ እስከ 300 ሺህ ይቀበላሉ አውቃለሁ። ብዙ ሚሰዋል እናጋለጥልን በቤታችን ስለሆነ እንጂ አሉ አይሰማም፣ ድምፅሽ አይሰማም እህቴ። ምንድነው ችግሩ? ከስልክሽ ነው? ስልክሽ ማይክሮፎኑ ታፍኖ እንዳይሆን ስልክሽ ይኸውልሽ እናቴ ስልክሽ እዚህ ይሄ ነው ማይክሮፎን ማለት የስልክ ቂጡ ወንፊቱ ነገር ይሄ ማይክሮፎኑ ድምጽ የሚያስተላልፈው እሱ ነው። እሱን ካፈንሽው እሱን በሆነ ነገር ካስቀመጥሽው ድምጽሽ በጥራት እኛ ጋር አይደርስም። ስፒከሩ ታፍኗል። ያሺ ለምን በእጅሽ ይዘሽው አታወሪም? ስልክሽን ለምን ታስቀምጪው? ይኸውልሽ እህቴ እይኝማ አንዴ እይኝማ ይኸውልሽ ስልክ እንደዚህ ሲያዝ ታውቂያለሽ? እንደዚህ መያዝ ትችያለሽ። እጅሽን ዘርግተሽ እንደዚህ ያዥና ስልክሽን አውሪ። አዎ አሁን አይታፈንም። እሺ ጥሎሽ ነው ያልተቀበልኩኝ። ቅድም ካልሰማሽ ማለት ነው። ጥሎሽ ነው ያልተቀበልኩኝ። የሚቀበሉ አሉ። ትክክል ናት። የሚቀበሉ አሉ። እኔ ግን አልተቀበልኩም። እሺ ቻይና ከሄድሽ ስንት ጊዜ ሆነሽ ቻይና ከሄድሽ? ቻይና ከሄድኩ 7 ወር። 7 ወር። ቆይ አንዴ በምን አይነት ቪዛ ነው የሄድሽው? ማለት 7 ወር ማለት ቪዚት ቪዛ ነው? ምንድን ነው ቪዛሽ? አይ ቲንክ እሱን ነገር ብዙ ማለት ነው። ግን በጋብቻ ነው የሚሆነው። እኔ በጋብቻ ስለሄድኩኝ በጋብቻ ነው የሚሆነው። ኦኬ በጋብቻ ቪዛ ከሆነ ሰውዬው ወሰደሽ መኖሪያ ፈቃድ አሰርቶልሻል? አሁን ላይ ይወስደኝ ነበር ግን መኖሪያ ፈቃድ ምን አላውቅም። ብቻ ይወስደኝ ነበር በየቦታው። ኦኬ እሱ ዶክመንትሽን አይቶ ማወቅ ይቻላል። ስምሽ ማን ነው? ስሜ አብስራ። ትኬት ስንት ነው? ትኬት ዛሬ የሆነ ልጅ ጠይቄ ነበረ። ስልክሽ ላይ ካለ ምናልባትም ቼክ ታረጊ ትችያለሽ። ቼክ አረጋለሁ። አንቺ የጠየቅሽው በግምት ንገሪኝ። አንቺ የጠየቅሽው ከቻይና ወደ ኢትዮጵያ ትኬት ስንት ይፈጃል? በዶላርም ሆነ በብር ንገሪኝ። ለልጁ ያልኩት ይሄ ይረዳኝ ይፈልግ ነበር ያልኩት ጋዜጠኛ ለሱ ያልኩት ወይ 200 ሺህ ይላሉ 150 ሺህ ብር ይላሉ። እንደገና ደግሞ ትኬት ብቻ ከቻይና ወደ ኢትዮጵያ ትኬት ብቻ 200 ሺህ እንደዛ ነው ስጠይቃቸው ያሉኝ። እንደገና ደግሞ ምን ሰው ያስፈልጋል? ኦንላይን ላይ መቆጣ ኤክስፔንሲቭ የቻይና ትኬት ኦልሞስት እንደ አሜሪካ እንደዛ ነው። ኢትስ ኤክስፔንሲቭ። ሌሚ ቼክ አንዴ ጎግል ላይ ቼክ ማለት ቆይ አንቺ ቤተሰቦችሽን ትኬት እንዲገዙልሽ አልጠየቅሽም? ዘመዶችሽን ቤተሰቦችሽን? ብዙ ጊዜ ነው እኔ ከነሱ ጋር ከተገናኘሁ እንደዚህ አይነት ነገርም አላልፋቸውም ነው። እሺ መጀመሪያ ሰውየውን መርጠሽ አግብተሽ ወደ ቻይና ስትሄጂ ድንገት ባይስማማኝ ብመለስ ማን ትኬቴን ይችላል ብለሽ ነበር ያሰብሽው? እመለሳለሁ አላልኩም፣ አላሰብኩም።
ጠፍቼ ለመኖር ነው የመጣሁት እና እመለሳለሁ የሚል ሀሳብ የለኝም። ሲቀጥል ደግሞ ካልሆነ ደግሞ ዲፖርት እንዲያደርጉኝ ነበር ሀሳቤ ማለት ነው። እሺ እና ለምን አያደርጉሽም ዲፖርት? አሁን ከዚህ ከወጣሁ ዲፖርት ነው ወይስ ደግሞ እስር ቤት ነው? እኮ እስር ቤት አስረውሽ መንግስት ዲፖርት ከሆነ እስር ቤት ያቆያሉ። እኔ እሱም ቢሆን ትኬት ሳይቆረጥ ዲፖርት እንዲያደርጉኝ ደስ ይለኛል እኮ። ለምን እጅሽን ለመንግስት አትሰጪም? ለቻይና መንግስት እኮ ነው የምልሽ። ራሱ ትኬት ቆርጦ ነው። አሁን ቪዲዮሽን ማጥፋት ትችያለሽ። ምን አልሽ? ፖሊስ ጋር ደውዬ ምናምን ፖሊስ ጣቢያ ሄደሽ ወደ ሀገር ይላኩኝ ማለት እኮ ነው። መንግስት ትኬትሽን ቆርጦ ይልክሻል። አንድ ነገር ልናገር በዚህ መሀል ላይ ሶፊ ገባሽ? እሷን ጥያቄ ለምጠይቂያት። እሷን ብቻ ሳይሆን እዚህ ላይ አንድ ነገር መናገር ከቻልኩኝ እንደ ኤሚሬትስ ምናምን አይደለም እስር ቤቱ። ይሄ ሳውት ኢስት ኤዥያ ላይ ያለው የእስር ኮንዲሽን በጣም ከባድ ነው ሀቡዬ። ልክ እንደ ኤሚሬትስ እንደዚህ እጅሽን ሰተሽ ከዛ ደግሞ ፖሊስ ይዘው አሳፍረው ክብር ሰጥተው ምናምን አይደለም። ቦታ ሰልፍ ክብር የለም ሶፊ። እና ታዲያ 200,000 ብር ማለት ይባል ሳውት ኢስት ኤዥያ እንደዛ የለም። ይሄንን አልመክራትም እውነት ለመናገር። እና ትኬቷ ማን ይቻላት ታዲያ? 200,000 ማን ይቻላት ታዲያ? ትኬቷ እንግዲህ የራሷን ችላ እንደመጣችበት ባሏን እንደፈለገች አድርጋ ማድረግ ነው ሀቡዬ እንጂ የሳውት ኢስት ኤዥያ ፕሬዚደንት ነው ምናምን ላልሽው ሶፊዬ ጥያቄዎችን ጠይቂያት። ውሸት ነው ላልሽው አሁን አመንሽበት ጉዳይ ውስጥ ትናገር። እኔ ሹሩባው ብቻ ነው ያጠራጠረኝ። 7 ወሯ ከሆነ ቻይና ሀገር ሹሩባው ማን ሰራት? ራስሽ ነሽ የሰራሽው ማለት ጸጉርሽን? እዚህ ጸጉር ቤት ለመሰራት ይልሻው በፎን አድርቀው ነው የሚሰዱሽ ማለት ነው። ስለዚህ እኔ ቤቴ ውስጥ ነው የምሰራው። በጣም ያለው ከቤት አልወጣም ሲጀምር። ኦኬ ካልኩሎ ምናምን ሳይሆን ግን ኦኬ አሁን አንቺ እኛም በምታናግሪበት ሰዓት የኔ ማር ባለቤትሽ የት ነው ያለው? እኔ ከሱ ጋር አልተኛም። የመተኛት ጉዳይ አይደለም ውዴ፣ አንድ ያዳምጪ። የመተኛት ጉዳይ አይደለም። አሁን ከኛ ጋር በምታወሪበት ሰዓት ይሄ ሰውዬ የት ነው ያለው? እሱ መኝታ ቤት ነው፣ እኔ ሳሎን ነኝ። ሰውየው ጋር ነሽ? ሰውየው ጋር ነኝ፣ ግን እሱ መኝታ ቤት ነው፣ እኔ ሳሎን ነኝ። ሲቀጥል ደግሞ ለእኔ ለመሄድ ተስፋ ስለቆረጠ ከማንም ጋር ባወራ ምናምን ግድ አይስጠውም። ልታሳይን ትችያለሽ? ሰውየውን ተኝቷል። ተኝቷል። እሺ እንግዲህ ሰውየውን እንደምትዩ ቻይናዊ ባልሽን ከሀገሬ እንዳመጣከኝ ወደ ሀገሬ ትኬት ቆርጠህ መልሰኝ በይ። ፖስቱ ላይ አካውንትሽ ፖስቱ ላይ ያለው ማን ነው? የምን ፖስት? ቪዲዮ ፖስት የለሽም ከባልሽ ጋር? እንየው በፎቶ እንኳን እንደዚህ አይነት ነገር አላስቀምጥም ማለት አላደርግም። ለአሳይኝ ካልሽ ግን ያው ለምን እንዳይለኝ እንጂ ስለተኛ ነው እንጂ ላሳያችሁ። አይ እሱ በእሱ አይቻልም። ሰላተኛ ነው እና ደግሞ ቻይና ሆኖ ሰላተኛ ነው። ተኝቷል፣ ስለተኛ ነው። ምን ያለች መስሎሽ ነው ሶፊዬ? ሰላት እያደረገ ነው መስሎኝ ነው። ኦኬ አይሰማኝም በደንብ ማለት ነው። ቻይና አይሰግድም እንዴ ታዲያ? እየሰገደ ነው ብትል የቻይና ሙስሊም ወይ ክርስቲያን የለም? የቻይና ሙስሊም የለም ሀቡዬ ነው። አይዲድን ነው ምንድነው ሃይማኖታቸው? ምንድነው? either Buddhism and Buddhism, that's it. Okay, I don't ሃይማኖት የለም። ሊያ ምትባይ ኦኬ I'm going to mute you actually. እኔ የምልሽ ማሪ ሄዋን እያልኩ ልጥራሽ በእንትን ያብ ስራ ሳይሆን እንትን ምንድነው ስሙ? ወይ ይቺ ጓደኛሽ ማለት ነው ያጣበሰችሽ
ቻይናዊ ባል ለምን እሱ አትረዳሽ? ትኬት አንቺ ኢትዮጵያ ገብተሽ ሰርተሽ ትከፍያታለሽ ወይ አረብ ሀገር ትመጪና ሰርተሽ ትከፍያታለሽ። ለምን አታግዝሽም እሷ? ሞክሬያለሁ እኮ እሷ እንደዚህ አይነት አቅም የላትም። ስለሽ ራሷን ቤት ዘመድ አዝማድ ቤተሰብ አቅም የለው። አልጠይቅም ብዬ ነው ወደ እናንተ ነው ስለሽ ጠይቂ፣ ቤተሰብ ጠይቂ ማለት ነው። እኛ ጋር ብዙ የተመዘገቡ የታመሙ ኩላሊታቸው ፌል ያደረገ በካንሰር የታመሙ ሞት አፋፍ ላይ ያሉ መዳን የሚፈልጉ መታከም መዳን የሚፈልጉ በጣም ብዙ ሰዎች አሉብን። ጠይቂ ቤተሰብ። ቻይናዊ ያገባችው ጓደኛሽን ያጣበሰችሽን ጠይቂ። እንደገና ደግሞ አንቺም ለመስራት ሞክሪ። ቻይና ውስጥ ከባልሽ ጋር አብረሽ ነው ያለሽው። ባልሽ መኝታ ቤት ተኝቷል፣ አንቺ ሳሎን ነው ያለሽው። ስለዚህ ችግር ላይ አይደለሽም አንቺ። ስሪ። ለምን አትሰሪ? ስራ ለምን አትሰሪ? ስራ አስገቡ ሰሞኮዴ ቤት ውስጥ ተቀምጠሽ ልጅ እንድትወልድ ነው የሚፈልጉት። እሱን ደግሞ አልፈለኩም። ልጅ አሁን መውለድ አልፈልግም በይው። ስራ ስሪ። አይፈልጉም፣ አያስገቡሽም። እሺ ኢትዮጵያ ኤምባሲ የለም? ቻይና ውስጥ ኢትዮጵያ ኤምባሲ የለም? ኦኬ ሶፊያ አንዲት ልጅ ልንገራት እያለች ነው። ሶፊዬ ወረጂ እሺ እኔ ልውረድ። ማን ነው ስሟ? ሀቡዬ እኔ እንጃ ሩጣብኝ። ልንገራት የሚለው ብቻ ነው። ሜቢ ቻይና ከሆነ ያለችው እንድትነግራት። ኢትዮጵያ ኤምባሲ የለም ቻይና። ሌት ሚ ቼክ ኢን ጎግል ኢትዮጵያ ኤምባሲ። ታዲያ ለምን ኢትዮጵያ ኤምባሲ አትሄጂም? እነሱ ጠይቄያለሁ። ኢትዮጵያ ኤምባሲ ቁጥራቸውን አላገኘሁም። በርግጥ ግን በሰው ጠይቄያቸዋለሁ። እኔ ልስጥሽ ቻይና የኢትዮጵያ ኤምባሲ ኢን ቻይና ብዬ ከጉግል ላይ ቁጥራቸውን አውጥቼ ልስጥሽ። ሀቡዬ ጠይቄያለሁ እኮ ግን እነሱ ምንድነው ችግር ካልደረሰብሽና ወላ ምናምን ወደ ሀገርሽ ለመላክ ፈቃደኛ አይሆንም። እንደገና ደግሞ ምንድነው መንግስት ወጪ ማውጣት አይፈልግም ነው ምናምን። ሌላ ደግሞ ስማቸው ይጠፋል ነው አይልክሽም። ኖ አይደለም። ኤምባሲ ሄደሽ እርዱኝ ማለት ትችያለሽ። ትኬት ሳይሆን ስራ ያስገቡሻል። አንቺ እዛ መስራት አትፈልጊም? እኔ ማለት ነው የምፈልገው። ሀቢባ እንዴት ነሽ? እዚህ ቋንቋ ሰላም ብያለሁ። ሰላም ስለ ቻይና አንዴ አዳምጪኝ። አንዴ እናቱ የት ነሽ? ህብስት የት ሀገር ነሽ? ቻይና ነው ያለሽው? እኔ ያለሁት ቻይና ነው የምኖረው፣ ቤጂንግ ነው። ይሰማል አይደለ? ይሰማል። እሰማለሁ። እሺ የምኖረው ቤጂንግ ነው፣ ያለሁት ቻይና ነው። ቻይና መጥቶ በርግጥ በትዳር ምናምን ከሆነ ስራ መስራት አትችልም። ዝም ብሎ መጥቶ ስራ መስራት አይቻልም። ለምን እንትን ይጠይቃል ማለት ግሪን ካርድ ምናምን ሲኖራት ነው መስራት የምትችለው። እሱን ደግሞ ከ5 አመት በኋላ ይሰጣታል ማለት ነው። ከኖሮች ከ5 አመት በኋላ ከባሏ ጋር ትዳር ካላት የቤት ካላቸው ከዛም በኋላ ለ6 ወር ባንክ ውስጥ እሱ የሚያስቀምጠው ብር መኖር አለበት። ከዛም በኋላ ነው አይዲ የሚሰጣትና መስራት የምትችለው ማለት ነው በትዳር ከመጣች። አሁን ግን ዊቻት የሚባል አለ። እኔን አድሬስ ሃይበይኝና በውስጥ መስመር ዊቻት ግሩፕ አለ። የኢትዮጵያዎች ግሩፕ ባለትዳሮች የሚመጡበት ማለት ነው። ኤምባሲ ቼክ የሚያደርጋቸው ለኤምባሲ የምትናገሪው ግሩፕ አለ። እዛ ግሩፕ ውስጥ ገብተሽ መናገር ትችያለሽ። የት ሀገር እንዳለሽ ለኤምባሲው ተናግረሽ ችግርሽን ማስረዳት ትችያለሽ። እንዴት እንዳመጣሽ እንዴት እንትን እንዳለሽ ለኤምባሲው ተናግረሽ ኤምባሲው ራሱ ጠይቆት እሱ ከሆነ ችግር ያለበት እሱ እንዲልክሽ ይደረጋል። ያለበዛ ደግሞ ኤምባሲ ስላለ ምንም አይነት ችግር የለውም። በጣም የኢትዮጵያ ኤምባሲ እዚህ ጋር ምንም አይሰራም። ይሄንን ለመስራት ነው እዚህ ጋር የተቀመጠው። የኢትዮጵያ ኤምባሲ አለ እዚህ ጋር። እኛ ምንድነው እኛ ስለማንጠይቅ ስለማንረዳ ነው ዝም ብለን የሰውንም ሀገር እንትን ማለት የለብንም። ማንኛውም ሀገር ስንሄድ አልጋ ባልጋ የሚሆን ነገር የለም እዚህ ጋር ማለት ነው። እኔም እዚህ ጋር ስኖር ብዙ ተሰቃይቻለሁ፣ ብዙ ነገር መከራ አይቻለሁ። አይቼ ነው ያለፍኩት። አውሮፓን ብንሄድ አሜሪካንን ብንሄድ ስቃይ አይተን ነው የምንኖረው። ይሄንን ማመን አለብን። በትዳር ስለመጣን ብቻ አልጋ ባልጋ ሊሆንልን አይችልም። ስለዚህ እህቴ ምልሽ ዊቻት አለ ሃይቤይ ዊቻት ውስጥ ግሩፕ ውስጥ አስገባሻለሁ። የኤምባሲ ግሩፕ አለ።
ኤምባሲው ለኤምባሲው ለሚመለከተው አካል እዛ ውስጥ ገብተሽ ትናገሪያለሽ ራስሽን ችለሽ ማለት ነው ለኤምባሲው እንዲ መጥቼ ነበር እዚህ ቦታ ነው ያለሁት ሊልከኝ አልቻለም እና ባካችሁ እርዱኝ ብለሽ መናገር ትችያለሽ ከዛ የኤምባሲውንም ቁጥር እኔም ሰጥሻለሁኝ አለ እሱን መጠየቅ ትችያለሽ ማለት ነው ከዛም ያው ይሄ ነው ዋናው ማለት ነው ኤምባሲን ካገኘሽ ምንም ሰው የሚያስፈልግ ሰው የለም ከኤምባሲ ውጭ ማለት ነው እና ሃይቤይን በውስጥ መስመር ዊቻት ካለሽ በዊቻት ማግኘት ትችያለሽ ግሩፓቸውን ከዛ ውጪ ግን ሀቢባ እኔ የምናገረው ነገር ማለት ነው በትዳር መጣው ይሄ ባገናኝ ለብር ተብሎ በትዳር ተመጦ እዚህ ውስጥ እንትን ባይሉ ጥሩ ነው ለምን ቻይና እንደ ልብ ስራ የሚሰጥበት ሀገር አይደለም ቻይና እንደ ልብ ስራ አይሰጥም እዚህ ጋር ማለት ነው ኑረሽ ከኖርሽ በኋላ ነው በስነ ስርዓት ነው ስራ የሚሰጠው ለምን ህዝባቸው ብዙ ስለሆነ እንደመጣሽ ስራ እናቴ አንዴ ቆይ በስትዬ ወይ ለምን ወጣች ልጅቷ ከበስት ጋር ቁጥር ሳይቀያየሩ የታለች this guest doesn't exist አለ ስክሪን ላይ ቆይ አንዴ ሞዴሬተር አይደለም የነቀላት ራሷ ናት ነቅላ ይወጣችሁ ለምን ወጣሽ ነይ ግቢ በስትን ፎሎ አድርገሽ ቁጥር ተቀያየሪ ከበስት ጋር ፈልጊያትና ኢንቫይት አድርጊያት ሶፊዬ እሺ እናቴ አለች መሰለኝና ማለት ብዙ ሰው እንትን ባይታለል ምን ባይል ደስ ይለኛል ሁላችንም ስንሄድ ሰው ሀገር ላይ ሁላችንም መከራ አለ ስቃይ አለ ብዙ ነገር አለ ለፍተን ነው መኖር ያለብን ማለት ተመሳስለን ነው ወደን ከገባን ወደሽ ከተደፋሽ ቢረቅጦሽ አይክፋሽ ይባላል እኛ ሀገር እንኳን ተረት እንኳን አለ እና እኛ ሀገርም አልጋ ባልጋ እንኖርም እንኳን ሌላ ሀገር ሂደን ማለት ነውና እኔ የእውነት ህጉ ቻይና ህጉ በጣም ደስ ይላል ስርዓት አለው እንደዚህ እንትን እንደሚለው አይደለም ወዝወዝ ሃይ ምናምን የሌለበት ሀገር እሱ ምናልባት አስፈልጎ ከሆነ አይዶን ግን እንደዛም እኔ እየኖርኩ ነው አሁን 12 አመቴን ይዣለሁ ቻይና ውስጥ እየኖርኩ ነው ቤት አለኝ ሰርጭ የራሴን እንትን በትዳር ነው ሄድሽው አንቺ ህብስ በትዳር ነው ሄድኩት እሺ በእናትሽ ምከሪያት እሺ ፎሎ አርጊያትና ፍሬንድ ሁኑ አንድ ሀገር በትዳር ነው ሄድኩት እሺ ህብስትዬ ፎሎ አርጊያትና እህቴን ምከሪያት አንድ ሀገር ስለሆናችሁ ተረዳዱ እርጃት ባክሽ እሺ አይው አድርጊያታለሁ እሺ ምክርኮ አልፈልግም አድርጊያታለሁ ፎሎ ምክር አልፈልግም ምክር ምን አይደለም እኔ መምከርም አልችልም ዊቻት አለ በዊቻት አገናኝሻለሁ ምክር አልፈልግም ማለት ብር ነው የምትፈልጊው እንዴ አቡዬ ልንገርሻ የሴቶች ጉዳይ በቻይና ራሱ አናግራታለሁ እኮ እሷ ሳትሆን የሴቶች ጉዳይ እንትን እንግዲህ ከኤምባሲ ውጪ ሌላ ምንም ሊረዳት አይችልም ኤምባሲ ግን ይረዳሻል ማለት ሰውየው እንትን ካለ እኛ ብዙ ሴቶችን ልከናል ብዙ ሴቶች መተው ልከናል ወደ ኢትዮጵያ የተላኩ ሴቶች ብዙ ናቸው ስለዚህ እንትን ፓስፖርታቸው ጠፍቶ ሁላ እንትን ተቃጥሎባቸው ምናምን ኤምባሲ የላካቸው ልጆች ሁለት ልጆች አሉ ከዛሬ 3 አመት በፊት ማለት ነው እሺ አንድ ነገር ፓስፖርታቸው እንኳን እንትን ተቃጥሎ ዲፖርት ለመደረግ ምንድነው እንትኑ ማለት ነው ዲፖርት ስትደረጊ ስንት ጊዜ ነው እስር ቤት የምትቆየው እሱም ብቻ ነገሪ እንዴ ገስት ላይ ሆነሽ አንድ ቁጥር እናትዬ እኔ ስለ እስር ቤቱ አላቅም ግን እስር ቤቱን ለምን ትፈልጊዋለሽ ለኤምባሲ አትናገሪም ለኤምባሲ ለምን አትነግሪም አንቺ ለኢትዮጵያ ኤምባሲ ለምን አትነግሪም የመጣሽበትን አቅጣጫውን በትዳር እስከሆነ ድረስ የመጣሽው እስር ቤት ምንም የሚያስኬድሽ ነገር የለም ለምን ሰውየው አለ አንድ ቤት ነው የምትኖሪው እሱ ነው ይዞሽ የመጣው ለምንድን ነው እስር ቤት የምትሄጂው
እሱ አለ አይደል እንዴ? እስካሁን እኮ አብረው ናቸው። አሁን እኮ እሱ መኝታ ቤት ተኝቶ ነው እሷ ሳሎን ከኛ ጋር እያወራች ያለችው። ታውቂያለሽ? ታዲያ ለምንድን ነው አንቺ ኤምባሲን መጠየቅ ያልፈለግሽው? ኤምባሲን መጠየቅ ያልፈለግሽው ለምንድን ነው? ለምንድን ነው ወደ ኤምባሲ ማትሄጁ? እሱ እኮ ነው ጥፋተኛ የሚሆነው። ህብስት ይሰማል? አቤት። ሄሎ ይኸውልሽ እናቴ ኤምባሲ እኮ ባለፈ ራሱ የሞተች ልጅ አለች። ኤምባሲ ይኸውልሽ ልጅቷ ጠፍታ ሲመልሷት መጨረሻ ላይ እንትን ያለች ልጅ አለች። ኤምባሲ የሆነ ነገር ካልደረሰብሽ ይመልሱሻል። አጣርቻለሁ እንትን ብያለሁ እኮ ይኸው ደግሞ ህብስት እየነገረችሽ ነው። ህብስት 12 ዓመቷ ነው ቻይና ሀገር ላይ። አንቺ 7 ወርሽ ነው። ከ12 ዓመት ከኖረ ሰው ጋር አዳምጪኛ። 12 ዓመት ከኖረ ሰውና አንቺ 7 ወር ብቻ ከኖርሽው የቱ ሰው ስለ ሀገሪቷ ያውቃል? አንቺ ምክር አልፈልግም ማለት። ስለዚህ ገንዘብ ብቻ ታርጌት አድርገሽ ነው የመጣሽው። አንድ ነገር ልንገርሽ፣ እኔ ለሙሉ አካል ላለው ለጤነኛ ሰው ገንዘብ አለምንም። እዚህ ጋር ለታማሚ ሰው ነው የታመመ ሰው አረብ ሀገራት ላይ ታመው ከመዳን ቤት አውጥተው ለጣሏቸው እህቶቼ ነው ትኬት እየለመንኩኝ ወደ ሀገር ማሳፈረው። አንቺ ቻይና ስትሄጂ ወደሽ ፈቅደሽ ሽማግሌ ቻይናዊ አግብተሽ ሄድሽ አልወደድሽም፣ ሼባውን ስጠፊም ፖሊስ ያዘሽ። ስለዚህ አገሪቷን አልፈለግሻትም፣ ወደ ሀገርሽ መመለስ ፈለግሽ። ኤምባሲ አለ ቻይና ሀገር፣ ኤምባሲ ይረዳል እያለች ነው 12 ዓመት ቻይና ሀገር የኖረች እህትሽ። እኔ ላግዝሽ፣ እኔ ኤምባሲ ላገናኝሽ ይረዳል እያለች አይ አልፈልግም ትኬቱን እናንተ ቁረጡ ነው የምትይኝ። ብዙ መንገድ እያለ ይኸው በስተ ቁጥርሽን ስጭኝ ፕሊስ። ቁጥርሽን ፈልጋለሁ፣ ይሄን ጉዳይ ፎሎ አፕ ማድረግ ፈልጋለሁ። ቁጥርሽን ስጭኝ። ሞዴሬተር ሶፊ ትገባለች፣ ቁጥርሽን ትልኪልኛለሽ። ሃኒዬ እልክልሻለሁ፣ ችግር የለውም ሀቢባ። ይኸውልሽ እኛ ማለት ነው አንድ እጇ ተቆርጦ ራሱ እዚህ የምትኖር የነበረች ልጅ ማለት ነው 3 ልጆች ያሏት አንድ እጇ ተቆርጦ ምን ተብሎ ራሱ አዋተን በጤናዋ ምክንያት ተዋቶ ሂዳለች። ከዛ ደግሞ እንደነገርኩሽ 2 ልጆች መተው እንደዚህ ጠፍተው መተው እዚህ ለ3 ወር ቆይተው ከዛም በኋላ አለፋቸው። ቪዛቸው ተቃጠለ፣ ፓስፖርታቸው ተቃጠለ። በኤምባሲ ምክንያት ወረቀት ተሰጣቸው፣ መውጫ ወረቀት። ከዛም በኋላ ከዚህ ሀገር ተሸኙ ማለት ነው። ምንም ነገር ከሌለብሽ ለሰውየው መናገር ትችያለሽ። ለኤምባሲ ተናግረሽ ይዞኝ የመጣው ሰውዬ ይሄ ነው ብለሽ ሰውየውን ማጋፈጥ ትችያለሽ። አጋፍተሽ አንቺ ነፃ ሆነሽ መሄድ ትችያለሽ። አለቀ። ግን የሆነ ችግር ካለብሽ ይቅርታ አድርጊልኝ፣ እኔም ልረዳሽ አልችልም፣ ኤምባሲውም ሊረዳሽ አይችልም። ለምን ችግር ካለብሽ ማንም አይረዳሽም። ለምን የቻይና ህግ በጣም ከባድ ነው። ምንም ችግር የለባትም። ምንም ችግር የለባትም። ቁጥርሽን ዋትስአፕ ነምበርሽን ለኔ በሃኒፋሽን በኩል ላኪልኝ። አሁን ኤምባሲ ጉዳዩን ሊያየው ይገባል። ላኪልኝ ቁጥርሽን ለሃኒ ላኪላ። ሶፊዬ ቦታ ስለሌለ እሺ ችግር የለውም። ይሄው ሃኒፋሽን አረንጓዴ ኦሬንጅ ፕሮፋይል ፎሎ አድርጊያታለሁ። እዚሁ እያለሽ እኔ እዚሁ እያለሽ ነው። እሺ አውቄያለሁ፣ እልክላታለሁ። አሁን እዚሁ እያለሽ ሳትወርጂ ላኪልኝ። ይሄውሽ የዋትስአፕ ነው። የዋትስአፕ ልላክልሽ። ዋትስአፕሽ ምንድን የምን ሀገር ቁጥር ነው ዋትስአፕሽ? የዋትስአፕ ነው የምልከው። የምን ሀገር ቁጥር ነው የዋትስአፕሽ? የቻይና ቁጥር ነው የምፈልገው። ቻይና መሆንሽን እርግጠኛ መሆን እፈልጋለሁ። ሁለታችሁም ላኩልኝ ቁጥራችሁ። ሄዋን ያብስራ ማለት ነው። ያብስራ ቁጥርሽን ለሃኒፋሽን ላኪ። የቻይና ቁጥር የቻይና ቁጥር ነው የለኝም። አቡዬ 7 ወር ቻይና ኖረሽ እንዴት ቻይና ቁጥር የለሽም? 7 ወር ሙሉ በምንድን ነው የምትጠቀመው? ዊቻት ነው የከፈተልኝ። ከዛን ዊቻቱን ከከፈተ በኋላ ሲሙን አጥቶታል። የለም እኮ አሁን የምትልኪልኝ ነገር ቁጥር ነው። እኔ ዋትስአፕ ላወራሽ እፈልጋለሁ። ዶክመንቶችሽን እንድትልኪልኝ እፈልጋለሁ። ታዲያ በምንድን ነው የምታወሪኝ የቻይና ቁጥር ከሌለሽ? ቲክቶክ በውስጥ ልላክልሽ ስለሌለ ነው አቡዬ እኮ። በቲክቶክ ምንድን ነው የምትልኪልኝ? ዋትስአፕ የለሽም?
ዋትስአፕ ስለሌለኝ ነው። ዋትስአፕ ከሌለሽ እኔ በቲክቶክ ኢንቦክስ ዝግ ነው፣ ኢንቦክስ አይሰራም። ዋትስአፕ ከሌለሽ በኢሞላክልሽ የምን ሀገር ቁጥር ነው ኢሞ የምትጠቀምበት? እኔ ቁጥርሽን ነው የምፈልገው፣ ስልክ ቁጥርሽን። የተከፈተበት የቻይና ቁጥር አይደል እንዴ? እሱን እዛ ላይ ያለውን ሴቲንግ ውስጥ ገብተሽ ላኪልን። ቁጥሩን የፈለኩት የህብስት ደግሞ የኢትዮጵያ ቁጥር ነው የላከችልኝ። የቻይና ነው የምፈልገው እኔ። የኢትዮጵያውንም የቻይናውንም። ለኢትዮጵያው በዋትስአፕ እናወራለን፣ የቻይናውን ቀጥታ ደውላታለሁ። ኦኬ China doesn't allow WhatsApp. We will talk in emo. No problem. She left. ትልካለች እንትን ማለት ነው ሀቢባ። ይሄው ልክ ያለውኝ ሁለቱንም የኢትዮጵያውንም ልክ ያለው የቻይናውንም ቁጥር ልክ ያለው። እሺ ሄዋንን ፎሎ አድርገሻታል? ሁለቱንም ፎሎ አርጋለሁ ፎሎ አርጋለሁ። እሺ ህብስትዬ ሄዋንን በውስጥ አውርተሽ ቁጥሯን ተቀበለሽ ኮንታክት አርጊያትና እኔ አንቺን ዋትስአፕ ላይ አውርቼሽ ትልኪልኛልሽ የሷን ኢንፎርሜሽን። ዋትስአፕ አለሽ? አለኝ። ዋትስአፕ በኢትዮጵያ ቁጥር ነው። ሃይ በይ። እሺ ቻይና ሀገር ዋትስአፕ ስለማይፈቅድ ነው በኢትዮጵያ ቁጥር የከፈትሽው? ይኸውልሽ ካርድ አውጥተን የቻይናውን ካርድ አውጥተን መጠቀም እንችላለን። ቲክቶክን መጠቀም እንችላለን፣ ዋትስአፕን ምንም መጠቀም እንችላለን። ግን የቻይናውን ካርድ ካስገባሽ አይሰራም። ቪፒኤን ተጠቅመን መስራት ይቻላል ማለት ነው። ከዛ ውጭ ግን ዊቻት የሚባል አለ፣ የምንደዋወለው የምንለው በሱ ነው። 7 ወር ከኖረሽ ደግሞ ዊቻት ግዴታ ነው። እዚህ ሀገር በዊቻት ነው ብር የምትከፊው። ሱቅም ምንም ሱፐርማርኬትም ሁሉን ነገር የምታረጊው በዊቻት ስለሆነ ግዴታ ነው። ገና እንደገባሽ ነው አድ የሚደረገው እዚህ ሀገር ማለት ነው። ዊቻት እንደ ዋትስአፕ ማለት ነውና ብር ምናምን የምንቀያየርበት በዊቻት ነው። ስለዚህ 7 አመት ከኖረች ዊቻት ይኖራታል። 7 አመት አይደለም ይሄን ነው የምለው። ከዛም በኋላ ግን አንድ ነገር ተናግሬ ሀቢባ ልውረድ ለሌላው ትምህርት እንዲሆን ማለት ነው። እሻለሁ። እሺ ሀኒዬ እሺ አወራታለሁ። በቃ ስጨርስ እሺ ተናገሪ። ህብስት ተናገሪ ማሪ። ኔትወርኳ ነው። እሺ ማሪ እሺ ህብስት እሺ ተናገሪ። ሴቶች ማለት ሁላችንም መከራ አይተን ነው የምንኖረው። በደላላ የሚባል ነገር ደግሞ ሴቶች ባትመጡ ለትዳር በደላላ ተብሎ ትዳር ደላላ የለም። ስራ ደላላ ነው እንጂ የትዳር ደላላ የለም። ትዳርን ተተዋውቆ ምን ተብሎ ነው ሴት ልጅ ሲያገባ ደስ የሚለው ማለት ነው። ለብር ተብሎ በትዳር በደላላ ለስራ እኮ ነው በደላላ ኒር ተብሎ የሚወጣው ከሀገር አይደል እንዴ? ለትዳር ተብሎ ግን ማንንም ከሀገር ወጥቶ አያውቅም። እኔ አሁን ግን በጣም ነው የሚያሳዝነው። ወደ ቻይና በትዳር ተብሎ ይመጣሉ። ለምን እዚህ ሀገር ሴቶች ትንሽ ናቸው፣ ወንዶች ነው። ዋው ሴት ትንሽ ነው፣ ወንድ ነው የሚበዛውና ለዛ ነው ትዳር ተብሎ የሚሄዱት ማለት ነው። እዚህ ሀገር የሥራ ሀገር ነው። ምንም ኢንጆይ ምናምን እንደዚህ ጭፈራ ምናምን ብዙ የለም። ስለዚህ ሴቶች ለትዳር ብላችሁ በደላላ ባትመጡ ደስ ይለኛል። ስራ እስከ 5 ወር እስከ 5 አመት ስራ የለም እዚህ ሀገር። በትዳር ብትመጡም ባትመጡም እስከ 5 ሀገር ስራ የለም። 5 አመትም ቤት ካለው በስነ ስርዓት እንትን የሚል ከሆነ ብር ካለው ነው አይዲ ተሰጥቶ ስራ መስራት የሚቻለው። ከዛ ውጭ ግን በትዳር መጥቶ ወዲያው ስራ የለም። ሙስሊም ደግሞ ላላችሁኝ ሙስሊሞች እዚህ ሀገር አሉ ይኖራሉ። ሌላ ክልል አላቸው። እኛ ከሙስሊሞች ነው ስጋ ምንገዛው እና ሙስሊሞች አሉ። ይሄን ለማለት ነው። አመሰግናለሁ በጣም ሀቢባ። ችግር ካለ መጥራት ይቻላል አሉ ቻይና ዊቻት ያላቸው። ፌቨር ያለው ቁጥርሽንና ዋትስአፕ